ትንሣኤ ባይኖር ኖሮ በየቤተ ክርስቲያኑ የሚሰበክ የሚነገር ትምህርት በሰው ሕይወት ላይ አቅም ባልኖረው ነበር። ለምን? ያ ትምህርት የሙታን ታሪክ ነበር የሚሆነው። ከመቃብር በታች የገቡ ሰዎች ታሪክ ነበር የሚሆነው። አሁን ግን የጌቶች ጌታ የነገስታት ንጉሥ ሞትን ድል ያደረገ ሕያው የሆነ ጌታ የኔ ጌታ ነው የሚል ሰው ካለ አሜን ይበለኝ። የሆኑ ጴንጤዎች መንገድ ላይ ይቆሙና እንደዚህ ይላሉ፣ ወዳጄ ይላሉ፣ ኢየሱስ ክርስቶስ ይወድሃል፣ ከሞት ወደ ሕይወት ከጨለማ ወደ ብርሃን እንድትመጣ ልጁን ሰጥቶሃል። ይሄ ስብከት ይገርማል። በመንፈስ ቅዱስ አማካኝነት ወደ ውስጥ ይገባል። ልክ ምግብ ስትበላ ስትሬንግዝ እንደምታገኝ፣ ልክ ምግብ ስትበላ መድኃኒት ስትውጥ ለህመም ፈውስ እንደሚሆን ይሄ የኢየሱስ ከሞት መነሳት ከጨለማ ወደ ብርሃን። እስቲ አሜን በሉ በደንብ አድርጋችሁ። ስብከታችን በግሪክ ስለተነገረ አይደለም ትርጉም የኖረው፣ በአርማይክ ስለተነገረ አይደለም፣ ዶክተሮች ስለሰበኩት አይደለም። ወንጌል አቅም የኖረው ፕሮፌሰሮች ስላወሩት አይደለም። ወንጌል አቅም የኖረው፣ ወንጌል ለወንጌል ጉልበት የሰጠው የጌታ ከሞት መነሳት ነው። እስቲ አሜን በሉ በደንብ አድርጋችሁ። ትልልቅ ሀብታም ሰዎች፣ ታዋቂ ፕሮፌሰሮች፣ ታዋቂ ግለሰቦች እዚህ ወንጌል ውስጥ ስለገቡ አይደለም ጉልበት የኖረው። ለምን ይመስላል? ኃያላኖችን መማረክ የቻለው፣ ነገስታቶችን ያንበረከከው። አሜን ይባላል። አንተ ሺዎችን ማታን የቻለው ይሄ ወንጌላችን የትንሣኤ ወንጌል ነው። ጩሁና በደንብ አርጋ አሜን ባል። ወንጌላችን የትንሣኤ ወንጌል ነው። ሼክስፒር ሞቷል። ማህተመ ጋንዲ ሞቷል። ብዙ ፈላስፎች ሞተዋል። ትላንት የነበሩ ዛሬ የሉም። ዛሬ የሚነገረው የሙታን ታሪክ ነው የሚነበበው። ስለነሱ ከመቃብር በታች ስለገቡ ሰዎች ያለፈ ታሪክ ነው። ወንጌል ግን ያሁን ዜና ነው። ያሁን ዜና ነው። ያሁን የምስራች ነው። ይሄን ያደረገው ትንሣኤ ነው። አሜን ይባላል። ሃሌሉያ አሜን። ወዳጆቼ ስመጥር ገናና ሀብታም ባለዝና ባለስልጣንና ባለብዙ ግርማ የሆኑ ሰዎች ስለሚከተሉት አይደለም ብዙዎችን መማረክ የቻለው እና ይነከን እና ይደፈሬን ሁሉ ያንበረከከ በፍቅሩ ገመድ የሳበ በፍቅሩ ገመድ የሳበ ልባችንን እንደ ሰም ያቀለጠ ዘመናችንን እንድንሰጠው ያደረገ ሃሌሉያ። ወዳጆቼ በአንድ ከተማ በአንድ ወገን ጨለማ፣ ሞት፣ ባርነትና ተስፋ መቁረጥ ነበረ። ከዛም ተሻግሮ ትልቅ ገደል ነበረ። ከገደሉ ወዲያ ማዶ ደግሞ ሕይወት፣ ብርሃን፣ ነፃነትና ደስታ ነበረ። ከዚህኛው ወገን ወደዛኛው ለመሻገር ህዝቦች አልቻሉም ነበረ። አንድ ቀን ንጉሱ መጣና ድልድይ ሰራ። ድልድዩን የሰራው ከእንጨትና ከድንጋይ አልነበረም፣ ከስጋና ከደሙ ከሞትና ከትንሣኤው ነበረ። ከዛ ከሞት ከጨለማ፣ ከዛ ከጥፋት፣ ከዛ ከተስፋ መቁረጥ በወንጌል ስብከት አማካኝነት ብዙዎች ሞቱን እየረገጡ ስጋውን እየረገጡ እስቲ አሜን በሉ በደንብ አድርጋችሁ። በሞቱና በትንሣኤው በኩል በስጋና በደሙ በኩል ከዛ ከሞት ቀጠና ወደ ሕይወት፣ ከተስፋ መቁረጥ ወደ በረከት፣ ከሐዘን ወደ ደስታ መጥቻለሁ የሚል ሰው ካለ አሜን ይበል። ሃሌሉያ። ጳውሎስ እንደዚህ ያለ ሙታን የማይነሱ ከሆነ ስብከታችን ከንቱ ነበራል። እስከ ሶስተኛ ሰማይ ድረስ ሄደን በሶስት PhD ተምረን ሊሆን ይችላል እና እኛ ምሁር መሆናችን መጽሐፍ ማገላበጣችን አይደለም ለስብከታችን ጉልበትና አቅም የሰጠው። ይሄን አለ። ስለዚህ እኔ እንደዚህ እላለሁ ወዳጆቼ፣ ስብከታችን ልክ እንደ ዘር መሬት ላይ ወርቆ እንደሚበቅል፣ ልክ ጨለማን እንደሚገፍ ብርሃን፣ ሞትን እንደሚውጥ ሕይወት፣ ልክ እንደዚሁ የትንሣኤው ኃይል እንጂ የሙታን ታሪክ አይደለም። ከዘፍጥረት ከዮሐንስ ራእይ ብታነብ የምታገኘው በሕይወት ያለን ጌታ ይገርማል። ቶሎ ብዬ ልንገራችሁ። ሁለተኛው ጳውሎስ እንደዚህ አለ። ኢየሱስ ከሞት ባይነሳ ኖሮ ምን ይሆን ነበር ሲባል እምነታችን ከንቱ ነበር አለ ጳውሎስ። አንብቡት ቆሮንቶስ 15 ከቁጥር 12 ጀምሮ። እምነታችን ከንቱ ነበር አለ።
ወዳጆቼ እምነታችን በእሳት እንደማይቃጠል አለት ነው። በስደት እንደማይጠፋ መንፈስ ነው እምነታችን። ለዚህ ነው የማይነቃነቅ የነፍስ መልህቅ ነው። ይገርማቸዋል። የሞት መድኃኒት ነው። የኃጢአት መርዝ ነው። ይሄ እምነታችን በገፉት ቁጥር ይበዛል። ይገርማል። ባሳደዱት ቁጥር ይከሳል። ይገርማል። ይገርማል። እምነታችን የማይነቃነቅ ጽኑ የነፍስ መልህቅ ነው። እምነታችን ስትሮንግ እንዲሆን ያደረገው ወዳጆቼ ይሄ የወንጌል አማኞች ክርስትናና ትምህርት እንደዚህ ምድርን የሸፈነው በስንዴና በፍርኖ ዱቄት በሰልባጅ እንደሚባለው እንዳይመስል። ይገርማል። ሸራ እየወጠረ በቅርጮ ቤት ውስጥ እየተሰደደ ከእድር እየተባረረ መቃብር እየተከለከለ በብዙ ሁኔታ ልጅ አይደለም ተብሎ ብዙዎች ከትዳር ተባረዋል። ይገርማል። ኢኮኖሚያቸውን እየነጠቋቸው ትምህርታቸውን እንዲያቋርጡ እያደረጉ መኖሪያ ስፍራ እየከለከሏቸው፣ ግን ክርስትና እያበበ እየገዛ እየወጣ እየዋጠ የቀጠለበት ምክንያት የእምነታችን መሰረት የክርስቶስ ትንሣኤ ነው የሚል ሰው አሜን ይባል። እምነታችን ከንቱ ይሆን ነበር። ከንቱ ይሆን ነበር። ኢየሱስ ከሞት ባይነሳ ኖሮ ከንቱ ይሆን ነበር። ለምን ሲባል ክርስቲያኖች የሚያምኑት የሞተን ነበር፣ የሞተን ሰው ነበር። ሶስተኛው ጌታ ከሞት ባይነሳ ኖሮ ወዳጆቼ ሐዋርያት ሐሰተኞች ይሆኑ ነበር። የሐሰት ምስክሮች ይሆኑ ነበር አለ ጳውሎስ። እኛ የመሰከርነው የነገርናችሁ ሁሉ እኛ የሐሰት ምስክር በሆን ነበር አለ። እነ ጴጥሮስ፣ እነ ጳውሎስ፣ እነ ያዕቆብ፣ እነ ዮሐንስ፣ እነ ማቴዎስ የነገሩን ወንጌል ሕያው ለመሆኑ ዋና መሰረት የሆነው ትንሣኤ ነው። ታውቃላችሁ፣ ይሁን እኔን በደንብ አድርጋችሁ ስሙኝ። እንኳን ዛሬ በነጩ ፈረስ ላይ እንኳን ዛሬ በዙፋኑ ላይ በአምባ ፈረስ ላይ ተቀምጦ አይደለም። ትላንትናም መስቀል ላይ ተንጠልጥሎ መጣለው ብሎ አልቀረም። ጎኑን በጦር ተወግቶ የሾህ አክሊል አርገውበት ደፍተውበት አዋርደውት ገርፈውት መጣለው ብሏቸው ነበር። ያ መጣለው ያላቸው ጌታ ያዩት ልብሱ ወልቆ ጎኑ ተወግቶ ደም በደም ሆኖ ነበረ። እንኳን ዛሬ ሞትን ድል አድርጎ በዙፋኑ ላይ ተቀምጦ ዛሬ በነጩ ዙፋን ላይ ተቀምጦ አይደለም። መጣለው ብሏል፣ ይመጣል። መጣለው ብሏል፣ ይመጣል። በቅርብ ጊዜ ይመጣል። ዓለም እንደ ጥላ ያልፋል፣ ይመጣል። የእምነታችን መሰረት ወዳጆቼ፣ እምነታችን መሰረት የክርስቶስ ትንሣኤ ነው። እምነታችን ከንቱ ይሆን ነበራል። አራተኛ ከኃጢአት ነፃ መውጣት አንችልም ነበር። ጳውሎስ ለቆሮንቶስ ሰዎች ሲጽፍላቸው እንደዚያ ወዳጆቼ እኛ የክርስቶስ ወንድሞች የእግዚአብሔር ልጆች የተደረግነው በክርስቶስ ኢየሱስ ሪሰረክሽን ትንሣኤ ነው። የእግዚአብሔር ቃል ሲናገር በሮሜ መልእክት መጽሐፍ ምዕራፍ 4 ላይ ስለ በደላችን የሞተውን እኛንም ለማጽደቅ የተነሳውን ይላል የእግዚአብሔር ቃል ሲናገር። ጌታ ኢየሱስ ክርስቶስ ከሞት ባይነሳ ኖሮ ራይቸስነስ የሚባል ጽድቅ የሚባል ነገር ለሰው ልጅ ባልተቆጠረ ነበር። አብርሃምም አመነ እምነቱም ጽድቅ ሆነ ተቆጠረለት ተብሎ እንደተጻፈ ጽድቅ ባልተቆጠረልን ነበረ። ወዳጆቼ ኢየሱስ ሞቶልን ብቻ ቢቆር ኖሮ ባይነሳ ኖሮ ዕዳው የተከፈለ ጽድቅ ግን ያልተቆጠረለት ምስኪን ሰው እንሆን ነበር። ጽድቅ ማለት እግዚአብሔር በሰው ውስጥ ያለው ትክክለኝነት ማለት ነው። ከኃጢአታችን ነፃ ባልወጣን ነበር። እስቲል የሚከሰን እስቲል የሚወቅሰን ትዝ ይላችኋል። ያቺ ሸክም የነበረባት ሴት ወደ መቅደስ ትመጣ የነበረች ሴት፣ ያ የድካም መንፈስ ያጎበጣት ሴት፣ እኔና እናንተን ከትላንት በስቲያ ኃጢአት ያጎበጠን፣ ኃጢአት ያንከራተተን፣ ኃጢአት ተስፋ ያስቆረጠንን ሰዎች ዮሐንስ እንደዚህ ያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚያስወግድ የሚሸፍን አይደለም፣ የሚደብቅ አይደለም። በብሉይ ኪዳን የነበረው በግ ደሙ ዋይ በብሉይ ኪዳን በጉ ከሰው ነበረ። በአዲስ ኪዳን ግን በጉ ከእግዚአብሔር ነው። በብሉይ ኪዳን ሰዎች ለኃጢአታቸው ለማስተሰረይ በግ ይዘው እንደ ኢኮኖሚያቸው ዋኖስ ይዘው ሕይወት ያለው ነገር ይዘው ወደ እግዚአብሔር ፊት ይመጡ ነበር። አሁን ግን በአዲስ ኪዳን፣ ምክንያቱም አዲስ ኪዳን ሰማይ ለእግዚአብሔር የሰራበት ኪዳን ነው። አዲስ ኪዳን ሰው ለእግዚአብሔር የሚሰራበት ኪዳን አይደለም። ለዚህ ነው የዘላለም ሕይወት የጉልበት ሥራ ውጤት አይደለም። ዮሐንስ እንደዚህ ያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ማናችሁም በዚህ መካከል ያላችሁ ሰዎች የተወገደ እንጂ የተከማቸ ኃጢአት የለባችሁ። በክርስቶስ ኢየሱስ የተወገደ እንጂ የተከማቸ
አንዳች ኃጢአት የለባቸው። ማንም በክርስቶስ ቢሆን አለ አዲስ ፍጥረት ነው አለ። አሜን። አዲስ ፍጥረት፣ አዲስ ፍጥረት፣ አዲስ ፍጥረት። you are free። ስም በሕይወት መዝገብ ተጽፏል። አራሚን በል። እኔ ሁሉ ጊዜ የምሰጠው ምሳሌ አለ። ኢትዮጵያ ኤርላይንስ ሄደ ትኬት ስትቆርጥ you are 100% you are sure ዲሲ ከቆረጥክ ዲሲ ነው የምትሄደው፣ ዳላስ ኤርፖርት ነው የምትሄደው እንጂ በስህተት ነው ብሎ ኬፕ ታውን አይወስድም። ይገርማል። ሰው እንኳን ቲኬት ቆርጦ ይገርማል። ቲኬቱን የቆረጠው ተሳፋሪ ብቻ አይደለም፣ እዛ የሚጠብቀው ሰው እንኳን ሰውየው እንደሚመጣ በተባለው ሰዓትም እንደሚመጣ አምኖ ኤርፖርት ሄዶ ይጠብቀዋል። ይገርማል። እውነቴን ነው የምነግርህ። ሰው እንኳን ቲኬት ቆርጦ እርግጠኛ ነው። በኢየሱስ አምኖ እርግጠኛ አለመሆን አይቻልም። ድነሃል የምንለው ለዚህ ነው። አሜን ይባላል። እምነታችን ከንቱ ይሆን ነበራል። ከኃጢአታችን ነፃ አንወጣም ነበር። ኢየሱስ ከሞት ባይነሳ ኃጢአታችንን ምን ያጥብልን ነበር? ምን ያጥብልን ነበር? የትኛው እንዶድ የትኛው ሁኔታ ያጥብልን ነበር? ነፍሳችንን በሰይጣን ባርነት እንድንገዛ ያደረገን ወዳጆቼ ጳውሎስ ነው። ቆሮንቶስን አንብቡት። ኢየሱስ ከሞት ባይነሳ አለ ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ነፃ ባልወጣን ነበር። እሱ ብቻ አይደለም የሐሰት ምስክሮች በሆን ነበር አለ። አምስተኛ ክርስቶስን አምነው የሞቱ ይጠፉ ነበር። ከዓለም ፍጥረት ጀምሮ ይላል ጳውሎስ በቆሮንቶስ መጽሐፍ ውስጥ ከዓለም ፍጥረት ጀምሮ ኢየሱስን አምነው ያድነኛል ብለው ወዳጆቼ በዘይት ተቀቅለው በመጋዝ ተሰንጥቀው በእሳት ተቃጥለው ተዘቅዝቀው የተሰቀሉ ያድነኛል ብለው ራሳቸውን የሰጡ በቄሳር ፊት የቆሙ ጌታ የሞተው እንጂ አንተ አይደለህም ያሉ ፊት ለፊት ቻሌንጅ ያደረጉ እስራት ስደት ያልፈሩ በምድረ በዳ የተንከራተቱ እሱን አምነው የሞቱ ይጠፉ ነበር። ብዙዎች አሉ እሱን አምነው የሞቱ ትዳሬን፣ ልጄን፣ ክብሬን፣ ጥቅሜን፣ ገንዘቤን፣ ሀብቴን ሳይሉ እሱን ብሎ የሞቷል። እሱን ብሎ የተሰደደዋል። ጳውሎስ እንደዚህ አለ፣ ሙታን ካልተነሷል ኢየሱስም አልተነሳም ማለት ነው አለ። በነገራችን ላይ በዚህ አጋጣሚ ኤቭሪር ትንሣኤን ስታከብሩ እያከበራችሁ ያላችሁት የጌታን ከሞት መነሳት ብቻ ሳይሆን ዋን ዴይ ኢን ዘ ፊውቸር እናንተም ብትሞቱ ከሞት እንደምትነሱ አሁን እያከበራችሁ ምንድነው እያላችሁ ያላችሁት? ኢየሱስ እንደተነሳ እኔም እነሳለሁ፣ ሞቼ አልቀርም። ሴ አሜን ያላችሁ ነው። እና ኢየሱስን አምነው የሞቱ ሰዎች በጠፉ ነበራል። ስድስተኛ የዘላለም ተስፋ የሚባል ነገር አይኖርም ነበር። አሁን ከሞት በኋላ ሕይወት አለ። how do you know? በምን አወቅ ከሞት በኋላ ሕይወት እንዳለ? አንዳንዱ የምንኖረው የደበሎ ኑሮ ይመስለዋል፣ የእንሽላሊት ኑሮ የምንኖር ይመስለዋል፣ በቃ የዝሆን ኑሮ የምንኖር ይመስለው ሰው አለ። ኖ ወዳጄ እግዚአብሔር በመልኩ በሱ ምሳሌ ፈጥሮናል። ከሞት በኋላ ሕይወት አለ። ሞት ሆይ ሞጋ ይታል፣ ሲኦል ሆይ ድል መንሳት ይሄዳል ተብሏል። ከሞት በኋላ ሕይወት እንዳለ ያብራራልን፣ ያረጋገጠልን፣ ያስረገጠልን የጌታ ከሞት መነሳት። ጌታ ከሞት የተነሳው ፊልም ሊሰራ አይደለም። ጌታ ከሞት የተነሳው ለእኔና እናንተን ለማስገረም እንዳይመስላችሁ፣ የወጉትንና ያዋረዱትን ለማሳፈር እንዳይመስላችሁ። አንደኛ እኛ የእግዚአብሔር ልጆች የእሱ ወንድሞች እንድንሆን፣ ሁለተኛ በእግዚአብሔር ፊት ጻድቃን እንድንሆን፣ ሶስተኛ የዘላለም ተስፋና ዋስትና እንደሚኖረን አሜን ይባላል። so how do you know ከሞት በኋላ ሕይወት እንዳለ? because I know ኢየሱስ ሞትን ድል አድርጎ ተነስቷል። የትንሣኤ በዓል የኢየሱስ ከሞት መነሳት ይሄን ሁሉ ያብራራልናል። ሰባተኛ ኢየሱስ ከሞት ባይነሳ ኖሮ ክርስቲያኖች የሚያሳዝኑ ሰዎች ይሆኑ ነበር። ምስኪኖች የሚያሳዝኑ ይሆኑ ነበር። ኢየሱስ ከሞት ባይነሳ ኖሮ ለምን መሰለ? የሞተ የሚያመልኩ ምስኪኖች ወዳጄ ምስኪኖች። በአንድ ጊዜ አንድ ንጉሥ ከቤተ መንግሥት ወጥቶ ለረጅም ዓመት ጦር ሜዳ ሄደ።
ቢጠብቁት አልመጣም። እነዚህ ሰዎች በጠላት ተዘረፉ፣ በጣም አዘኑ። አንድ ቀን አንድ ሰው መጣና ንጉሳችሁ በሕይወት አለ፣ ደሞም ድል አድርጓል አላቸው። በጣም ደስ አላቸው። ልብሳቸውን ቀየሩ፣ ድግስ ደገሱ፣ መንገዱን አዘጋጁ። ቢጠብቁት አልመጣም። ቢጨንቃቸው እንደገና እዛ ሰው ጋር ሄደው ምነው ቀረ አሉት። አዝናለሁ፣ ንጉሳችሁ ሞቷል፣ ተሸንፏል አላቸው። የሚያሳዝን ጥበቃ። በጣም ክርስቲያኖች ኢየሱስ ከሞት ባይነሳ ኖሮ የሚያሳዝኑ ሰዎች ይሆኑ ነበር። ሄሎ በደም ስሙኝ። ኢየሱስ ከሞት ባይነሳ ኖሮ ዳግም ምጽአት የሚባል ነገር አይኖርም ነበር። ለምን? የመጣው ሞቶ ቀርቷል፣ አልሄደም። ይመጣል ብለው ይጠብቃሉ፣ ንጉሳቸውን ይመጣል ብለው ይጠብቃሉ። የሚያሳዝኑ ሰዎች ይሆኑ ነበር። ይገርማል። ቅድም ፓስተር ጆሲ ሲዘምር ነበር። የበቀደሙን አዘምር። ክርስቲያን ብቻ ነው፣ ክርስቲያን ብቻ ነው አላሳዝንም ወይ እኔ ብሎ የማይዘፍ ነው። አልሰማኝም? እኔ ዘፈኑን አልልልም። አንድ ክርስቲያን ብር ባይኖረው ስራ ባይኖረው ይገርማል፣ ሰክሰስፉል ባይሆን ወዳጅ ባይከዳው the only one ጌታ ምስክር ይኸውልህ፣ ስራ የሌለው እዚህ ግባ ማትለው ምስኪን፣ በሰው የተከዳ ብዙ ነገር የተበላሸበት የሆነ ምስኪን ክርስቲያን አገኘው እስቲ። ይገርማል። እውነቴን ነው የምነግርህ። ጥግ ይዞ ሲተግዝ አታገኘው። ይገርማል። እንደውም እንደዚህ ይባላል። የሆነ ሰው ታሞ ሲሞት ሰዎች ይሄዱና ሀብታም ነው፣ ብር አለው፣ የሆነ ነገር አለው፣ ጌታን ተቀብሏል አልተቀበል። ያሳዝናል። አንድ ሰውዬ ግን አለ። ይገርማል። አንድ ሰውዬ አለ። ልክ ጌታን ተቀብሏል ሲባል አያሳዝንም። አልሰማኝም ያልኩትን አያሳዝንም። ይሄ ሰውዬ አያሳዝንም። ኢየሱስን አምኖ ደግ አረገ። አሜን። ደግ አረገ። ማንም ሰው አይዞ ሊል አይችልም። ራስ አይዞ ኢየሱስ ከሞት ባይነሳ ኖሮ ምናሳዝን ሰዎች እንሆን ነበር። ለክርስቲያን ሞት መጨረሻው አይደለም፣ የብርሃን በር ነው። ይገርማል። ለዚህ ነው እነ እስጢፋኖስ በድንጋይ እየተወገሩ ጌታን አየሁታል። ማንም ቁመትህን፣ ኪሎህን፣ ገንዘብህን፣ ስምህን፣ ክብርህን፣ ዝናህን ለክቶ ምስኪን ሊያረግህ አይችል። ኢየሱስ ከሞት ባይነሳ ኖሮ ነበር ምስኪን ምን ሆኖ እንደዚያ። ኢየሱስን አለ ጳውሎስ በዚች ምድር ላለ ሕይወት ብቻ አምነነው ቢሆን ኖሯል ምስኪኖች የምናሳዝን ሰዎች ነበርና። እንዴት አድርጌ እንደማብራራቸው አላውቅም። ኢየሱስን ያመነው ለኮንዶሚኒየም ቤት፣ ለቪዛ፣ ለመኪና፣ ለሀብት፣ ለዝና ቢሆን ኖሮ ኢየሱስን ሳያምኑ ቪዛ አይደለም፣ ኢየሱስን ሳያምኑ መኪና አይደለም። መኪኖች ያላቸው ብዙዎች አሉ። ኢየሱስን ያመነው ለዚች ምድር ለሚጠፋው ምድር ሳይሆን ለዘላለም ነው። ስለዚህ አለ አናሳዝንም አለ። ትርፍና ኪሳራችንን የምናሰላው የባንክ አካውንታችን ላይ ቆመን አይደለም። ሁሉን አጥቶ የሞተና ሁሉን አግኝቶ የሞተ ይለያያሉ። ኢየሱስ ያለው ሁሉ አለ። ምስኪኖች ምናሳዝን ነበር። ከንፈር ልትመጥልን አትችልም። ይገርማል። የሚያምንብኝ ቢሞት እንኳን አለ። እንደዚህ አይነት ጥቅስ ሊጠቅስ የሚችለው ኢየሱስን የሚያምን ብቻ ነው። ሴ አሜን። ምን አይነት ነገር ነው ባካችሁ? ክርስቲያን በመሆኔ እደሰታለሁ። አንተ አንደኛ ነህ በጌታ በኢየሱስ። ከዛስ ስም አምኛለሁ። ኃጢአቴ ምን ሆኗል? ኃጢአቴ በሙሉ ተፍቆልኛል። በሰማይ ምን ይጠብቀኛል? በሰማይ አዲስ ቤት ይጠብቀኛል። ክርስቲያን እንዲህ ነው የሚዘምረው። ሌላውስ በለጨ ይዞ በጨ ሆኖ አላሳዝንም ወይ ያለ ይዘፍናል። አላሳዝንም ወይ ታሳዝነኛ አናሳዝንም ወይ? ኢየሱስ ጌታ ሴ አሜን።
ስምንተኛ ክርስቶስ ጌታ አይደለም ነበር። ኢየሱስ ጌታ እንደሆነ ሞትን ድል አድርጎ መውጊያውን ሰብሮ ምርኮን ሁሉ ማርኮ ይህንን ኢየሱስ ጌታ ነው ስትል የቡድን አለቃ ነው እያልክ አይደለም። ማይ ጋድ አይ ላቭ ኢት። ኢየሱስ ጌታ ነው ማለት የቡድን አለቃ ነው ማለት ሻለቃ ነው፣ መቶ አለቃ ነው፣ ኮሚሽነር ነው ማለት አይደለም። ጌታ የሚለው የግሪኩ ቃል ያህዌ የሚለውን የብሉይ ኪዳን ቃል ነው የሚተካው። ያህዌ ኢየሱስ ጌታ ነው ማለት ኢየሱስ መለኮት ነው፣ ኢየሱስ እግዚአብሔር ነው። ለዚህ ነው ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ማለት መለኮት እንደሆነ እግዚአብሔር እንደሆነ በአፍህ ብትመሰክር፣ ከሞትም እንደተነሳ በልብህ ብታምን ማለት ሰው እንደሆነ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ብታምን ማለት ትድናል። የሚያምን ሁሉ አያፍርማል። ምን ብሎ የሚያምን? ዕቁብ ይወጣልኛል ብሎ የሚያምን አይደለም። ኢየሱስ መለኮት ነው ደግሞ ፍጹም ሰው ነው ብሎ የሚያምን ኢየሱስ ጌታ። ዘጠነኛ መንፈስ ቅዱስ አይሰጠንም ነበር። ኢየሱስ ከሞት ባይነሳ ኖሮ መንፈስ ቅዱስ አይሰጠንም ነበር። ደግሞ መንፈስ ቅዱስ ባይሰጠን ታውቃላችሁ ኢየሱስ ጌታ እንደሆነ የሚገልጥልን አይኖርም ነበር። ቃሉን የሚገልጥልን ህብረት ራሱ አይኖርም ነበር። እንደዚህ ህብረት አንድነት አይኖርም ነበር። ይሄ አንድነት የህብረት ስራ ማህበር የሸማቾች ህብረት እንዳይመስል። መንፈስ ቅዱስ ባይኖር ኖሮ ህብረት አይኖርም፣ የቃሉ ግልጠት አይኖርም ነበር ወዳጆች። መንፈስ ቅዱስ ባይኖር ኖሮ ወዳጆች ክርስቶስን የሚመሰክርልን ኃይል አይኖርም ነበር። ኢየሱስ ከሞት ባይነሳ ኢየሱስ እኔ እንደዚህ አለ፣ እኔ ብሄድ ይሻላችኋል። አጽናኙ መንፈስ የኢየሱስ ከሞት መነሳት ነው መንፈስ ቅዱስ እንዲሰጠን ያደረገው። አስበዋል? ህይወት ያለ መንፈስ ቅዱስ፣ ክርስትና ያለ መንፈስ ቅዱስ ምን ማለት መሰለ? አይሮፕላን ያለ ሞተር ማለት ነው። ክንፍ ቢኖረው፣ ወንበር ቢኖረው፣ ውጭው ቢያምር ውስጡ ቢለሰልስ፣ ሞተር የሌለው አይሮፕላን በሮ ከፍታውን እንደማይዝ ልክ እንደዛ የትኛውም እምነት የትኛውም ህይወት ያለ መንፈስ ቅዱስ ሞተር የሌለው ፕሌን እንተ ማለት ነው። ይገርማል። ለዚህ ነው ክርስትና ግራቪቲ ሊያወርደው የማይችለው። ክርስትናን የሶሻል ሚዲያ የተለያየ ነገር ሊያቆመው አይችልም። መንፈስ ቅዱስ አይሰጠንም ነበር ኢየሱስ ከሞት ባይነሳ። አሁን ሰሞኑን እንድትተክዙ አይደለም የተፈለገው። አስረኛ ወደፊት የሙታን ትንሣኤ የሚባል ነገር አይኖርም ነበር። ደስ ይበላችሁ። I have good news። በሞት ያጣችኋቸው ቤተሰቦቻችሁ፣ እናት አባታችሁ በጌታ የሆኑ there is a time ከሞት የሚነሱበት፣ አንገናኝም ያላችኋቸው እነዛን ሰዎች ድጋሚ የምታገኙበት፣ በጌታ ፊት ከነሱ ጋር በአንድነት ለጌታ ዝማሬ የምታቀርቡበት፣ ለሰላለም ሐዘን ለቅሶ የሚወገድበት፣ ከማዘር ጋር ከፋዘር ጋር እንደገና የምትገናኙበት፣ ከልጃችሁ ጋር ከፋሚሊያችሁ ጋር የጌታ ኢየሱስ ከሞት መነሳት የሙታን ትንሣኤ እንዳለ አስረግጦልናል። ኢየሱስ ከሞት ባይነሳ ኖሮ የሙታን ትንሣኤ የሚባል ነገር አይኖርም ነበር። ማለት ሃይማኖት ለማድመቅ የሆነ ቡድን ለማጠናከር አይደለም የተሰበሰብነው። የጌታ ከሞት መነሳት ያመጣቸውን ቤኔፊቶች ገብቶን ነው። 11ኛውና የመጨረሻው ዳግም ምጽአት አይኖርም ነበር። የሞተው ካልተነሳ እዚሁ ቀርቷል፣ የሚመጣ የለም። ዳግም ምጽአት አይኖርም ነበር። ታውቃላችሁ የሲኦልን ቁልፍ በእጄ ይዤዋለሁ አለ ጌታ። ታውቃላችሁ ሰይጣን እኮ የሚፎክረው እንኳን የህይወትን የሞትም ቁልፍ እጁ ላይ የለም። በጨበጣ የሚፎክር እኮ የሁለቱም ቁልፍ ያለው ጌታዬ ጋር። አንተ አሚን በል። ዳግም ምጽአት አይኖርም ነበር። የመጨረሻው የክርስቶስ ወንድሞች የእግዚአብሔር ልጆች አንሆንም ነበር። 12ኛው አንሆንም ነበር። አንሆንም ነበር። የክርስቶስ ወንድሞች የእግዚአብሔር ልጆች የመጀመሪያውን አዳም ተከትለን ጠፍተን ጠላት ሆነን ከእግዚአብሔር ተለይተን ነበር። ሁለተኛውን አዳም ተከትለን በህይወት ኖርን፣ ከእግዚአብሔር ጋር ወዳጅ ሆንን፣ ቤተሰብ ሆንን። ለምሳሌ ልንገራችሁ። አንዳንድ ሰዎች እንደዚህ ይሉኛል፣
ሳትሰራ እንዴት ልትጸድቅ ትችላለህ ይሉኛል። ሳልሰራ የጸደቅኩት እኔ ኃጢአተኛ በሆንኩበት በዛ መንገድ ነው። እደግመዋለሁ። እኔ የጸደቅኩት ኃጢአተኛ በሆንኩበት በዛ መንገድ ነው። እንዴት? እኔ ኃጢአተኛ የሆንኩት ሰርቼ አይደለም። ምን ማለት ነው? አዳም ኃጢአትን ሰራ፣ ኃጢአተኛ ሆንኩ። ማስተር ኮፒው በኃጢአት ኢንፌክትድ ሆነ። ከሱ የተገኙ ኮፒዎች ሁሉ ኃጢአተኛ ሆኑ። የጸደቅኩት ኃጢአተኛ በሆንኩበት በዛ መንገድ ነው። ኃጢአተኛ የሆንኩት ሳልሰራ እንደሆነ በአዳም ተቆጥሮብኝ እንደሆነ የጸደቅኩትም ሳልሰራ በክርስቶስ ተቆጥሮልኝ ነው። የሰማኝ ሰው ካል የዘላለም ሕይወትና ጽድቅ ደሞዝ አይደለም ወዳጄ። ኢየሱስ ሲደመር ምንም ሁሉም ነገር ነው። ኢየሱስ ሲደመር ማንንም መጨመር አይጠበቅብህም። ኢየሱስ ብቻውን የዘላለም ሕይወት ነው። መልፋት አይጠበቅብህም። ሞትን ድል አድርጎ ተነስቷል። እና ኤቭሪ ይር ሪዘረክሽን ትንሣኤን ባከበራችሁ ቁጥር እምነታችሁ ልክ ሚስማር ሲመታ እንደሚጠብቅ እምነታችሁን እያጠበቃችሁ እንድትሄዱ ነው እንጂ ዶሮ እንድትበሉ፣ ዳቦ እንድትበሉ፣ ኪነቶ እንድትጠጡ አይደለም። የዚህ በዓል ዋና ዓላማ 100% እርግጠኛ እንድትሆኑ መዳናችሁን የተደረገላችሁን መንፈስ ቅዱስ ተሰጥቷቸዋል። ለዛውም አጽናኝ እችን ተናግሬ ልጨርስ። አጽናኝ ምን ማለት መሰለ? እንዲህ ይለኝ እኔን አጽናኝ ማለት ኢትዮጵያዊ ሲያጽናና አይታል። እንደውም ለቅሶን ያባብሳል። ወይኔ እንደውም ሐዘንን ያባብሳል። ኢትዮጵያዊ ሲያጽናና እንዴት ነው የሚያጽናና? ችግር የለም። አንዳንድ ሰው ታውቃለህ፣ ታመተኝተ ሞትን ያባብሳል። አንተ እኮ ሐኪሙ ይሻላል ብሎ መጥቷል። ሲያይ 6 ኪሎ ትቀንሳለህ ካለ አንዳንድ ሰው እኮ ችግርን መጥቶ ያባብሳል። የግሪኩ ቃል አጽናኝ የሚለው ምን እንደው ታውቃላችሁ? ኮምፎርታብል ማለት የሚያመቻች ማለት ያመቻቻል ማለት ጀርባህን እየመታ አይዞ ቻለው ታልፈዋለህ ይልሃል ማለት አይደለም። ልክ ህይወትህ ቻሌንጅ ውስጥ በሚገባበት በዛ ጊዜ አውት ኦፍ ናቹራል ሎ ከተፈጥሮ ውጪ ነገሮችን ያቃና መንገድ በሌለበት መንገድ ያወጣ ገዢ ያደረገ መሪ ያደረገ መንፈስ ቅዱስ አይሰጥም ነበር? ደስ ሊል ይገባል። አንድም ምስኪን ሰው የለም እዚህ። እኔ መጽሐፍ ቅዱስ ያስተማረኝ ሰው ወደ ጌታ ከመሄዱ በፊት ኩየራ ሆስፒታል ልጠይቀው ሄጄ ከዚህ በፊትም ተናግሬያለሁ። ከንፈሩ ደርቋል፣ አይኑ ነጭ ሆኗል፣ ከስቷል። ሄጄ አየሁት። እንደዚህ ኩየራ ሆስፒታል ልጠይቀው ሄጄ አየሁት። ደሬ አይዞ አልኩት። ራስ አይዞ እዚህ ለምትቀረው ሰውዬ እኔ ስይድኩ ነው። ጌታ ምስክሬ ነው። ብር የለህም፣ ምስኪን አይደለህም። በብዙ መንገድ 100% እርግጠኛ ሆኑ። ስብከታችን ከንቱ ነበር፣ እምነታችን ከንቱ ነበር፣ ከኃጢአታችን ባልነጻን ነበር አለ። ዛሬ እኮ ታውቃላችሁ አባት ብለን የምንጮህበትን የልጁን መንፈስ ሰጠን እኮ ዛሬ እኮ ልጆች ሆነን። ጠላቶች ነበር፣ ልጆች ሆነን። ርቀን ነበር፣ ቀረብን። ማይ ጋድ ርቀን የነበርን ሰዎች በክርስቶስ ቀረብን፣ ከአብ ጋር ታረቅን። የጥሉ ግድግዳ ፈረሰ። ይሄ ሁሉ በክርስቶስ ኢየሱስ ትንሣኤ በኩል ሆነ። የመጨረሻ ኢየሱስ የሞተው ስለ በደላችን ነው። ሄይ ጴንጤዎች፣ ኢየሱስ የሞተው ስለ በደላችን ነው። የተነሳው እኛን ለማጽደቅ ነው። ሪዘሬክሽን ከራይቸስነስ ሪዘሬክሽን ባይኖር ኖሮ ራይቸስነስ የሚባል ነገር አይኖርም ነበር። የጸደቅ ነው በክርስቶስ ትንሣኤ ነው። ዕዳችን የተከፈለው በክርስቶስ ሞት ነው። ጳውሎስ እንደዛ አለ፣ ጸድቀናል አለ። ደግሞ ደስ የሚለኝ ነገር ልንገርህ፣ አንዳችን ከሌላችን የጽድቅ ደረጃችን አይበልጥም አያንስም። የሁላችንም የጽድቅ ደረጃ እኩል ነው። ፓስተሮቹ ከህዝቡ፣ ነቢያቶቹ ከምእመኑ የተለየ የጽድቅ ደረጃ የላቸው። ለምን? አንዳችን በኦሞ ሌላችን በላርጎ በኤሪያል አልታጠብንም። በበረኪና የታጠብነው በአንድ ደም ነው። ራይቸስነስ በእግዚአብሔር ዘንድ ያለን ጽድቅ እኩል ነው። ይሄ ደስ ሊላችሁ ይገባል። በቀደም ስለ ጌታ እራት ስናገር እንደዚህ ያልኩ ይሁን። እኔን ዳቦውን እንደዚህ ቆርሶ ሰጣቸው። ሰው አለ ጳውሎስ እቤቱ ሲበላ እንደ ኢኮኖሚ ይበላል።
ለምሳሌ ዛሬ ማታ ሰው እንጀራ በሆነ ወጥ ይበላል። ወጡ ቅቤ ሊኖረው ስጋ ሊኖረው ላይኖረውም ይችላል። ቆሎም ሊበላ ይችላል። ሽሮም ምናምን ምን ሊበላ ይችላል። ሰው ቤቱ ሲበላ እንደ ኢኮኖሚው እንደ አቅሙ ይበላል። ሰው በጌታ ቤት ሲበላ ግን እኩል ይበላል።